የእውነት ቤት እየኖረ ሕይወት ቤት እየኖረ ሞት የሚሸት ኑሮ ያለው ሰዶምና ገሞራ አይተው ሰምተው ቢሆን ኖሮ ባልጠፉም ነበር። ከባድ ንግግሮችን ይታገሳል። እናት ፊቷ ይለወጣል፣ ማዲያት ይወርሳታል። ታንሳለች፣ ለልጇ ከፍታ እሷ ታንሳለች። ለልጁ ማደግ መሳካት አባት ይጎሳቆል። ስኬት ላይ ደርሶ ያ በድካሙ የገነባው ልጁ ለስኬት መድረሱን ማየት ይናፍቃል። ገበሬ በዛ በዝናብ በጭቃ ሱሪውን ሰብስቦ ሞፈሩን በሬውን ጠምዶ ሲያርስ ሲዘራ የነበረበትን ያን የድካሙን ጊዜ አሳልፎ የግብርና ፍሬውን ውጤቱን ዘሩን ማየት ይናፍቃል። ወንድማዊ ፍቅር አይደለም ያለው፣ ጥቅም ነው፣ ገንዘብ ነው። ልብ አድርጉ፣ ከአባቱ ቤት አልወጣም። ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ወንጌላዊው ቅዱስ ሉቃስ እንደጻፈው ምዕራፍ 19 ቁጥር 42 ላይ የምናገኘው ነው። ቅዱስ ሉቃስ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም። የመጎብኘትሽን ዘመን አላወቅሽምና። እግዚአብሔር አንቺን የጎበኘበትን ዘመን እግዚአብሔር በልጁ አንቺን የጎበኘበትን ዘመን አላስተዋልሽምና እና ቁጥር 41 ላይ ከፍ ብሎ ወደ ከተማይቱም ሲቀርብ አይቶ አለቀሰላት ይላል። ለኢየሩሳሌም በከተማዋ ለሚኖሩ ወደ ከተማውም ሲቀርብ ከተማይቱን አይቶ አለቀሰላት ይላል። ስለ ቅዱስ ቃሉ የእግዚአብሔር ስም የተመሰገነ ይሁን። መድኃኒታችን ኢየሱስ ክርስቶስ አዳም በበደለ ትእዛዙን አፍርሶ አትብላ የተባለውን በልቶ
አስቀድሞ ነግሮት እንዳዋቂነቱ እንዳስተዋይነቱ እንደ ባለ አእምሮ ሕግ ሊነገረው የሚገባ ሲነገረውም ደግሞ የሚሰማ በመልኩና በአርአያው የፈጠረው እንደመሆኑ አትብላ የበላህ ጊዜ ግን ሞትን ትሞታለህ ብሎት ሕግ ስርዓት ሰርቶለት የፈጣሪና የፍጡር ሕግ ማለት ነው። ትእዛዙን ቢያከብር የእግዚአብሔር ጌትነቱ ፈጣሪነቱ እሱም ፍጡር መሆኑ ታዛዥነቱ ተገዥነቱ የእሱን ፍጡርነት የእግዚአብሔርን ፈጣሪነት የሚያስብበት ሕግ ማለት ነው። እንደ 10ቱ ትእዛዛት ያለ አይደለም። ይሄ የአትስረቅ የአታመንዝር ትእዛዝ አይደለም። ይሄ እግዚአብሔር ፈጣሪ ነው። እኔ ፈጣሪ ነኝ፣ አንተም ፍጥረቴ ነህ። ስለዚህ በፈቃዴ በትእዛዜ በሕጌ ኑር ነው። ትእዛዙን ሲጠብቅ ሲያከብር የእግዚአብሔር ጌትነት የእሱም አገልጋይነት ይገለጣል። ትእዛዙን ሲያፈርስ ደግሞ የእግዚአብሔር አባትነት ይቀራል። የእርሱም አመፀኝነት ይገለጣል። በአንጻሩ ደግሞ ሰይጣን ብላ አትሞትም፣ ይልቁንም እንደ አምላክህ ትሆናለህ እንጂ ሞትን አትሞትም ብላ ብሎ ሌላ ደግሞ ምክር፣ ሌላ ደግሞ ትእዛዝ፣ ሌላ ደግሞ ትምህርት ሰጠው ማለት ነው። እና የሚያሳዝነው እግዚአብሔርን የሚያህል አምላክ በመልኩ ፈጥሮት በክብሩ በጸጋው በአምላካዊ ክብር ከፍ አድርጎት የሰይጣንን ምክር ነው የሰማው። የሚገርም እግዚአብሔር በመልኩ በአርአያው ፈጥሮት ከፍ አድርጎት ሞገሱን ጸጋውን አልብሶት በገነት አስቀምጦት አያርስም፣ አይቆፍርም፣ ድካም የለበትም፣ እንስሳት አይተናኮሉትም፣ እያመሰገኑት እጅ እየነሱት የሚኖርበት በእንዲህ ባለ በከበረ በእግዚአብሔር ጸጋ በተዋበ ማንነት ፈጥሮት የሰይጣንን ምክር ሰማ እና በላ እና ያን ሁሉ ክብርና ጸጋውን አጣ። ሞት የሚያገኘ ሆነ። ከሁሉ በላይ ደግሞ የሰይጣን ተገዥነት የሰይጣንን ምክር ስለሰማ የሰይጣን ባሪያ ነው። የሰይጣንን ምክር ስለሰማ ጌትነቱ የእግዚአብሔር መሆኑ ቀርቶ የአጋንንት ሆኗል ማለት ነው። የሰይጣን ሆኗል ማለት ነው። እንደዛ ነው። እግዚአብሔርን እሺ ስንል አምላካችን ጌታችን አባታችን ሆኖ በሕይወታችን በቤታችን ይከብራል። እግዚአብሔር ይነግሳል። እግዚአብሔርንም ቢብለን የሰይጣንን ምክር የስጋን ፈቃድ የዓለምን ምኞት አጋንንታዊውን መንገድ ስንከተል ጌታችን ሰይጣን ነው። ገዢያችን አሳዳሪያችን ሰይጣን ነው እና የሰይጣን ባሪያ ሆነ። ከሁሉ በላይ ኃጢአተኝነት ማለት ጽድቅ መስራት አለመቻል፣ በጎ ነገር መስራት አለመቻል፣ እግዚአብሔር የሚወደውን መስራት አለመቻል፣ ከጽድቅ መራቆት፣
ኃጢአት የሚያስብ፣ ኃጢአት የሚናገር፣ ኃጢአት የሚሰራ ማለት ነው። በሐልዮም በነቢብም በገቢርም ማለት ነው። እውነትን ያውቃል፣ እውነትን መስራት ግን አይችልም። በጎ ነገር ያውቃል፣ በጎ ነገር መስራት አይችልም። ይሄ ነው አቅም መነሳት መውደቅ ማለት። ክፉና ደጉን መለየት፣ ክፉን ማራቅ አለመቻል፣ በጎን መስራት አለመቻል ማለት ነው ውድቀት ማለት። እና ክብር ጸጋውን ተራቅቶ ለ5500 ዘመን በፍዳ እንግዲህ ከነገ ጀምሮ የምንጀምረው የሰሙነ ሕማማት ይሄንን ዘመን የሚያስታውስ የጨለማውን ዘመን፣ የውድቀት ዘመን፣ የእግዚአብሔር ክብር የተገፈፈበት ዘመን እንደው በአንድ ሳምንት ውስጥ እንደው የሽውታ ያህል ወደ ህሊናችን ወደ ምናባችን ልታመጣ በምትችል የዳንበት ዘመን ነው። አሁን ፀሐይ የወጣችበት፣ ኃጢአት የተረታበት፣ ዲያብሎስ የተሸነፈበት፣ ሞት የተወገደበት ዘመን ላይ ነው ያለን። ግን ያ አምላክ ሰው ከመሆኑ በፊት የውድቀቱ ዘመን፣ የእርግማኑ ዘመን፣ የፍዳው ዘመን ምን እንደሚመስል በንባብ በስግደት በጸሎት የምናሳልፍበት ከነገ ጀምሮ የሚያስታውሰን ያንን ጨለማ ያርቅልን ዘንድ ዓለም በጨለማ ውስጥ ይኖር የነበረ ስለሆነ ብርሃን ወደ ዓለም መጣ ነው። አማናዊው ብርሃን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም መጣ። ለምን? ዓለም በጨለማ የተዋጠ ስለሆነ። ስለዚህም የመድኃኒታችን የኢየሱስ ክርስቶስ ከድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ዓለም መጣ። ልብ አድርጉ። እነዛ በአዳም የውርስ ኃጢአት ጽድቅን የተራቆተ ክብሩ የተገፈፈበት ዘመን ላይ የነበሩ ስለሆኑ ጽድቅን ላድርግ እንኳን ብለው ቢሉ አይችሉም። የተከለከለበት ዘመን ስለሆነ ማለት ነው። አሁን ግን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያይቱና በውርንጫይቱ ላይ ተቀምጦ ወደ ከተማዋ ሲገባ እነሱ ያመሰግኑታል። ዘንባባ እያነጠፉ ልብሳቸውንም መሬት ላይ እየዘረጉ በይባቤ በምስጋና በደስታ ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ የእግዚአብሔር ልጅ ነህ፣ በእግዚአብሔር ስም የመጣ የእግዚአብሔር ልጅ ነህ፣ ብሩክ እግዚአብሔር ስምም የተባረከ ነው እያሉ በእውነትም የአርያም ሰላም፣ የአርያም መድኃኒት፣ የዓለም መድኃኒት ወደ መድኃኒት ወደ ማዕከለ ምድር ወደ ኢየሩሳሌም ገባ እያሉ በምስጋና በሐሴት በይባቤ ሲቀበሉት መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌምን እያሰበ ሕዝቡን እያሰበ ያለቅስ ነበር። የሚገርም ነው። እነሱ ክብር ይገባዋል፣
ምስጋና ይገባዋል የእግዚአብሔር ልጅ ነው እያሉ ሲያመሰግኑት ሲቀበሉት እርሱ ኢየሩሳሌምን እያሰበ በኢየሩሳሌም የተደረገውን ተአምራት እያስታወሰ ያስተማረውን ትምህርት እያስታወሰ ወደ ወገኖቹ መጣ። ነገር ግን ወገኖቹ አልተቀበሉትም እንዳለ ያን ሁሉ ተአምራት ኢየሩሳሌም ሆይ በአንቺ የተደረገውን ተአምራት የተነገረውን ትምህርት ሰዶምና ገሞራ ሰምተው ቢሆን ኖሮ ባልጠፉም ባልተቀሰፉም ነበረ። በአንቺ ግን ድንቅ ተአምር ራሱ የእግዚአብሔር ልጅ የሚፈጽመው ተአምር ራሱ የእግዚአብሔር ልጅ የሚያስተምረው እውነት ወንጌል ተፈጽሞ ተነግሮ ወደ ማወቅ አልመጣሽምና ወደ እውነት አልደረሽምና ዓይንሽን ገልጠሽ አልተመለከትሽምና አሁን ግን ዘገየሽ አረፈድሽ እና ምን አለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ ኖሮ አሁን ግን ከዓይንሽ ተሰውሯል። ሰላምሽ እርሱ አዳኝሽ እርሱ እፊት ለፊትሽ ረፍዶብሻል እንዳለው እንዳዘነላት እንዳለቀሰባት አምላካችን እንዳያለቅስብን እንዳያዝንብን ተስፋ እንዳይቆርጥብን ያ ቤተ መቅደስ ትቶ እንደሄደው ከእርሱ ጋር እያሉ እንደጠፉቱ የለም ያንተ የኔ የሆነ ሁሉ ያንተ ነው ሲለው ያ ትልቁ ልጅ ትንሹ ተመለሰ። አንድ ልቡን ተካቶ ልጅ ልባል አይገባኝም ብሎ የወደቀበትን ውድቀቱን እያስታወሰ ከአባት ቤት መውጣት አሳማ ጋር እንደሚጥል አይቶ ከአባት ቤት መውጣት ፍርፋሪን እንኳን ለማግኘት የሚያሳጣው ውድቀት መሆኑን ተመልክቶ ከአባት ጋር መኖር አይደለም እንደ ባለሟል መቆጠር እንኳን ክብር መሆኑን አይቶ ወደ ልቡ ገብቶ ከሊናው ተጸጽቶ ፍጹም ከዚህ በኋላ ልጅ ልባል አይገባኝም ብሎ በሰማይ በምድር በድያለሁ ብሎ የሚገርም ንስሐ ደስ የሚል ንስሐ እንዲህ ነው። ሲገቡ ክትት ነው። በቃ ከወደቁ ውድቅ ነው። እስከ ጥግ ድረስ መሄድ ነው። መራቆት ነው። ማበድ ነው። መጨፈር ነው። መብላት ነው። መጠጣት ነው። የመጨረሻው ጥግ ግን ምሬት ነው። መነጠል ነው። መናቅ ነው። እንደ ውሻ መቆጠር ነው። እሱ ነው። አሁን አንከለክልም። ሂድ ነው። ሂድ የምትሆነውን ሁን ነው። መጨረሻው ግን ምሬት ነው። ሞት ነው። እና አስቀድሞ ዓይኑን ገለጠ፣ ራሱን ተመለከተ፣ ባነነ፣ ወደ አምላኩ ወደ አባቱ ቤት ተመለሰ። እግዚአብሔር አምላክ እኛንም እንደዚሁ
ወደ ቤቱ ይመልሰን። የተካተተ ልብ፣ የተካተተ እግር፣ ከእውነት ከልብ የተመለሰ ሕይወት። ታላቁ ግን አኮረፈ፣ አልገባም አለ። ጎረቤቶቹ ሲያመሰግኑ እኔ አልገባም አለ። ለእርሱ ወንድሙ መመለሱ አይደለም፣ ደህና ሄደ ርስቱ የኔ ብቻ ይሆናል ብዬ ስል የራሱንም ድርሻ ወስዶ ደግሞ የኔን ደግሞ ሊሻማ መጣ ነው አይምሮ ውስጥ ያለው። ወንድማዊ ፍቅር አይደለም ያለው፣ ጥቅም ነው፣ ገንዘብ ነው፣ ገንዘብ ነው። ልብ አድርጉ፣ ከአባቱ ቤት አልወጣም፣ በእርሻ እያገለገለው ነው። ከአባቱ ጋር አብሮ እየኖረ ነው። እና አልገባም ሲል ወጣ። አባቱ ወጥቶ ምን ሆነህ ነው ሲለው እኔ ያህል ጊዜ ሳገለግልህ አንድም ቀን እንኳን አይደለም የሰባውን ተራውን እንኳን ወይፈን አላረድክልኝ። ይሄ ግን አለ ልክ እንደዛ እንደ ቀራጩና እንደ ፈሪሳዊው በሳምንት 2 ቀን እጾማለሁ አለ፣ ካለኝም ለድሆች አካፍላለሁ አለ። መልካም ተናገረ፣ ጥሩ ነው። ለጌታ የምንጾም መሆናችንን መናገራችን ክፉ አይደለም። ግን ከእብሪት ስለሆነ ከመታጀር ስለሆነ ከቅንነት ሳይሆን ራስን ከፍ ከማድረግ የፈሪሳዊነት ከግብዝነት አንጻር ስለሆነ አይለቅም እኮ። ለማስመሰል ጻድቅ ለመምሰል እንኳን ብንሞክር ግብዝነት ይወጣል። ይገርማቸዋል። አንድ ቦታ ላይ ጥግ ይቀመጥና የሆነ ጊዜ ጠብቆ ግንፍል ብሎ ይወጣል። ትደነግጣላችሁ ራሳችሁ። ከውስጣችሁ የተራገፈ ይመስላል፣ ግን ተደብቆ ይቆይና ምቹ ቦታ ሲያገኝ ግን ይወጣል። የተራገፈ ከውስጥ ያልጸዳ ማንነት አይለቅም እና ዋጋውን ተቀብሏል አለ። ናሄም ልጅ ልክ እንደዛ እንደ ግብዙ ፈሪሳዊ ለዚህ ልጅ ግን ገንዘብን ወስዶ ከጋለሞታዎች ጋር አጥፍቶ ለመጣው ግን አዲስ ጫማ ፍሪዳ አደረክለት። ለሱ እንዲያርገ እኔን እንዲህ በድለህ እኔን ለኔ ግን ለኔ የራስ ወዳድነት በወንድሙ ውስጥ ያልተሰደደ ከወንድሙ መታመም ጋር ያልታመመ የአባቱን ሐዘን ያልተጋራ ከአባቱ ጋር እየኖረ የአባቱን ስሜት ያልተጋራ ከአባቱ ጋር እየኖረ ከአባቱ የራቀ ልጅ የኔ የሆነው ሁሉ እኮ ያንተ ነው። የሚገርም እኮ ነው። በፈለክ ጊዜ እኮ አርደህ እኮ መብላት ትችላለህ። አንተማ እኮ የኔ እኮ ነህ። የወደድከውን የፈቀድከውን ማድረግ ትችላለህ። የዚህን ያህል ልዩነት ነው። እውነት ቤት እየኖረ ሕይወት ቤት እየኖረ ሞት የሚሸት ኑሮ ያለው የወንጌል ቃል አይምሮን የሚፈውስ እውነት እየተነገረ በጨለማ በአጋንንት ድንቁርና የሚኖር እግዚአብሔር ዓለምን እንዳዳነ የሥጋም የነፍስም የመንፈሳችንም መድኃኒት መሆኑን እያወቀ ግን ትንሿን የቤቱን በረከት ትንሿን ጣዕም መቅመስ ያልቻለ ማዕድ በሞላበት ቤት ውስጥ የሚራብ ሰው ምን ትሉታላችሁ?
ባለመድኃኒት አጠገብ ሆኖ በደዌ የሚሰቃይ የሕይወት ውሃ ምንጭ አጠገብ ሆኖ የሚጠማ ኢየሩሳሌም ሆይ ኢየሩሳሌም ሆይ በአንቺ የተደረገው ተአምር የተነገረው ወንጌል ሰዶምና ገሞራ አይተው ሰምተው ቢሆን ኖሮ ባልጠፉም ነበር እና ለዛ ነው ያለቀሰው ያዘነላት ለኢየሩሳሌም እንባውን ያፈሰሰላት። አሁን ግን አትችይም አለ። በቃ አትችይም። በቃ አባት ልጁን ለማሳደግ ለቁም ነገር ለማድረስ ብዙ ዋጋ ይከፍላል፣ ብዙ ዋጋ ይከፍላል። በሰው ፊት ይነቀፋል። አሳንሰው ሲጠሩት ግድ የለም በእኔ መውረድ ልጄን ማቆም ከቻልኩ እችለዋለሁ ይላል። ከባዱን ቀን ያልፋል። ከባድ ንግግሮችን ይታገሳል። እናት ፊቷ ይለወጣል፣ ማዲያት ይወርሳታል። ታንሳለች፣ ለልጇ ከፍታ እሷ ታንሳለች። ለልጁ ማደግ